ሰላም እንደምን ቆያችሁ ውድ የክንፋን መረጃ ቤተሰቦች፣ ዛሬ በስድስተኛው ሀገራዊ ምርጫ ላይ ያተኮረ ሰፋ ያለ ትንተናን የምናስደምጣችሁ ሲሆን የፖለቲካ ፓርቲዎች ምርጫውን በተመለከተ ብዙ አሳሳቢ ጉዳዮችንና አቋሞችን የገለጹ ከመሆኑን ባሻገር የተለያዩ የዘርፉ ምሁራንም ስለ ምርጫው ስጋታቸውን በመግለጽ ምርጫው ይካሄዳል ወይስ አይካሄድም በሚለው ዙሪያ የሰጡትን ሀሳብ ጨምረን የምናቀርብላችሁ ሲሆን ለምርጫው በዋነኝነት ስጋት የሆነውንም የሀገሪቱን ሰላምና ጸጥታን በተመለከተ የፖለቲካ ፓርቲዎች የሰነዘሩትን ሀሳብ የምንዳስስ ይሆናል። ውድ የክንፋን መረጃ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ባለፈው ሳምንት የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ ግንቦት 24 2018 ዓመተ ምህረት እንደሚካሄድ ጊዜያዊ የጊዜ ሰሌዳ አውጥቶ ለውይይት አቅርቧል። ምርጫ ቦርድ ሰኞ ጥቅምት 10 2018 ዓመተ ምህረት ከፖለቲካ ፓርቲዎች ጋር ባካሄደው ዝግ ስብሰባ የዘንድሮውን ምርጫ ለማካሄድ የያዛቸውን እቅዶች በጊዜያዊ የጊዜ ሰሌዳ ላይ አስቀምጧል። ረቂቅ የጊዜ ሰሌዳው የምርጫ ጽሕፈት ቤቶችን ከማደራጀት ጀምሮ እስከ የምርጫ ውጤት ማሳወቂያ ድረስ ያሉትን ተግባራዊ የሸፈነ ነው። ይህም የምርጫ አስፈጻሚዎች ምልመላዎች ይካሄድበታል ካለው ከጥቅምት 17 ጀምሮ የምርጫው አጠቃላይ ውጤት ይፋ ይሆናል ተብሎ እስከ ታቀደበት ሰኔ 3 2018 ዓመተ ምህረት ድረስ የሚዘልቅ ነው። ቦርዱ የፖለቲካ ፓርቲዎችን ጋብዞ የነበረ ሲሆን በዚህ ረቂቅ የጊዜ ሰሌዳ ላይ ውይይት ለማድረግ አልሞ የነበረ ቢሆንም ከፓርቲዎች በቀረበው የጊዜ ሰሌዳ ላይ ሌሎች ጠንከር ያሉ ሀሳቦችን አስተናግዷል። ፓርቲዎቹ ከረቂቅ የጊዜ ሰሌዳው በፊት የሚቀድሙ ሌሎች መልስ የሚሹ አንገብጋቢ የሰላምና የጸጥታ ጉዳዮች መኖራቸውን አንስተዋል። ይህም በግማሽ ቀን ለማጠናቀቅ ታቅዶ የነበረውን ስብሰባ ሙሉ ቀን እንዲወስድ ምክንያት ሆኗል። ቦርዱ ያቀረበው የመወያያ አጀንዳም አቅጣጫውን ለውጦ በአብዛኛው በአገሪቷ ባለው የጸጥታ ችግር ላይ ያጠነጠነ እንደነበርም የፖለቲካ ፓርቲ አመራሮች ገልጸዋል። ስብሰባው በቦርዱና በፖለቲካ ፓርቲዎች መካከል የተካሄደ ሳይሆን የጸጥታ አካላት የሚወያዩ ይመስል ነበር ብለዋል አንድ ተሳታፊ ስለነበረው ሁኔታ ሲናገሩ። በውይይቱ ላይ የተሳተፉ አንድ የፖለቲካ ፓርቲ አመራር እንደተናገሩት በርካታ የፖለቲካ ፓርቲዎች ውይይቱን የተካፈሉ ሲሆን ወደ 40 የሚደርሱ ተናጋሪዎችም ሀሳብ ሰጥተዋል ብለዋል። አብዛኞቹ የተሰነዘሩ ሀሳቦች መጪውን ሀገራዊ ምርጫ ለማካሄድ አስቸኳይ ሁኔታዎች አለመኖር ላይ ያተኮረ ሲሆን አገሪቷ አሁን ያለችበት ሁኔታ ምርጫ ቦርድ ያወጣውን የጊዜ ሰሌዳ ለማሳካት እንደማይችል ተሳታፊዎች ስጋታቸውን ገልጸዋል። በመሆኑም ከምርጫው በፊት ወሳኝ የሆነውን የሀገሪቷን የጸጥታ ችግር ጨምሮ መስተካከል ያለባቸው ጉዳዮች እንዳሉ ፓርቲዎቹ አስምረውበታል። ፓርቲዎቹ ያነሷቸው ስጋቶች አወዛጋቢ ከነበረውና የግጭት መካረር መነሻ ከሆነው ስድስተኛው አገራዊ ምርጫ አስቀድሞ ሲነሱ የነበሩ ናቸው። ከአንድ የስልጣን ዘመን በኋላም በአዳዲስ አካባቢዎች ግጭቶች ተቀስቅሰውና በአገሪቷ ውስጥ ያለው የጸጥታ ችግር ሳይፈታ የዚህ ዓመቱ ምርጫ የወራቶች ዕድሜ ቀርቶታልም ተብሏል። የኢትዮጵያ ሶሻል ዴሞክራት ፓርቲ ኢሶዴፓ ሊቀመንበር የሆኑት ዶክተር ራሄል ባፌ ምርጫ ቦርድ ለውይይት ያቀረበው ሀሳብ ቦርዱና ፓርቲዎች የተለያየ ክፍለ ዓለማት ላይ ነው ወይ የምንኖረው የሚል ጥያቄ የፈጠረ ነውም ብለዋል። በአማራ በኦሮሚያና በትግራይ ክልሎች ግጭት ባሉበት በሌሎች አካባቢዎችም የሰላም እጦት በሚታይበት ህዝቡ ለ5 ዓመት የሚመራውን መሪ ይመርጣል ተብሎ የጊዜ ሰሌዳ እስከ ማውጣት መደረሱ እንዳስገረማቸው ዶክተር ራሄል አክለዋል። በህይወት የመኖር መብቱ ያልተረጋገጠለት ብዙ ዜጋ ነው ያለው። ሌላው ቀርቶ ውሃ ለመቅዳት እንጨት ለመልቀም ደህንነት የማይሰማው ህዝብ ነው ያለው ያሉት ዶክተር ራሄል ከምርጫው በፊት ቅድሚያ ተሰጥቷቸው ሊስተካከሉ የሚገባቸው ጉዳዮች እንዳሉም አንስተዋል። የእናት ፓርቲ የውጭ ጉዳይ ግንኙነት ኃላፊ ጌትነት ወርቁም ከዚህ የተለየ ሀሳብ የላቸው። ከፍተኛ የምክር ቤት መቀመጫ የሚይዙት ክልሎች በግጭት ውስጥ አሊያም በጦርነት ማግስት ላይ መሆናቸውን የጠቀሱት አቶ ጌትነት ይህ በሆነበት ሁኔታ ከ50 በመቶ በላይ ውጤት አምጥቶ ህጋዊ መንግስት መመስረት ይቻላል የሚል እምነት እንደሌላቸውም ገልጸዋል። በአማራ በኦሮሚያ በትግራይ ያለው አለመረጋጋትና ግጭት በሌላውም አካባቢ ላይ ተጽዕኖ እንደሚያሳድር በመግለጽም በመላ አገሪቱ ሰላም እንዳለ ማሰብ አይቻልም የሚሉት ሀሳቦችም መሰንዘራቸውን አቶ ጌትነት ተናግረዋል። የባለፈው ምርጫ መንግስት የላቸውም ከሚባል የሚያነካከስ መንግስት ይኖረን በሚል ብልጽግናን ተሸክመን ነው ያለፍነው ያሉት አቶ ጌትነት በዘንድሮ ምርጫ ይህ እንዲደገም እንደማይፈልጉ ፓርቲያቸውን ጨምሮ ከበርካቶች ጽኑ አቋም ተንጸባርቋልም ብለዋል። ምርጫ ቦርድ ገለልተኛ ሆኖ ነጻና ፍትሃዊ ምርጫ ማካሄድ ካልቻለም በ2019 ዓመተ ምህረት አገር ላይኖር ይችላል የሚል ስጋቶችንም መነሳታቸውን አቶ ጌትነት ጠቅሰዋል። አገሪቱ ያለችበት ሁኔታ እንደሚያሳስበው በተለያየ ጊዜ ባወጣቸው መግለጫዎች መግለጹን ያስታወሱት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጸሐፊ አቶ ዋሲሁን ተስፋዬም ከምርጫው በፊት
በፊት መቅደም ያለባቸው ጉዳዮች እንዳሉ አክለው ገልጸዋል። የመላው ኢትዮጵያ አንድነት ድርጅት መኢአድ የህዝብ ግንኙነት ኃላፊ አቶ ታጠቅ አሰፋ የአገሪቷ ሰላም ባልተረጋገጠበት ሁኔታ የይስሙላ ምርጫ መካሄዱ የመራጩን ህዝብ ፍላጎት ያላሟላና መብት የነፈገ ነው የሚሆነውም ብለዋል። ከሰላምና ጸጥታ ጉዳዮች በተጨማሪም በሂደት ላይ ያለውና ህገ መንግስታዊ ጉዳዮችን ጨምሮ በርካታ ጥያቄዎች የቀረቡለት አገራዊ የምክክር ኮሚሽን ጥረት ባልተቋጨበት ሁኔታ ምርጫ እንዴት ሊካሄድ ይችላል የሚሉ ስጋቶችም ተነስተዋል። በቅርቡ የጀርመን ድምጽ ራዲዮ ዘጋቢዎች ፈቃድ መከልከላቸውን የጠቀሱት የእናት ፓርቲ አመራርም ጋዜጠኞች በሚሰደቡባት ገለልተኛ የሆኑ ሚዲያዎች እንዳይዘግቡ እየተከለከሉ ባለበትና ነፃ ሚዲያ በሌለበት ምርጫ ማካሄድ ፈታኝ ነው ብለዋል። አቶ ጌትነት ከምርጫው በፊትም የታሰሩ ፖለቲከኞችም መፈታት እንዳለባቸው ተናግረዋል። እንደ ተሳታፊዎቹ ከሆነ ምርጫ ቦርድ በአገሪቱ ያለውን የጸጥታ ችግር ባይክድም ረቂቅ መርሃ ግብሩን ማውጣት ሚናው በመሆኑ ልወቀስ አይገባም ብሏል። ምርጫ ለማካሄድ የሚያስችል ሁኔታ መኖሩን ለማረጋገጥም እንደሚሰራም ገልጿል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ አስቻይ ሁኔታ በሌለበት እኛም ራሳችንን አደጋ ውስጥ ለማስገባት ፍላጎት የለንም ማለታቸውን ገልጸዋል። ተሳታፊዎች በመንግስት በምርጫ ቦርድና በፓርቲዎች መካከል ምክክር ተደርጎ ስምምነት ላይ እንደሚደረስና ቀጣይ ውይይቶች እንደሚደረጉም አስታውቀዋል ተብሏል። ከዚህ ቀደም በነበረው ሀገራዊ ምርጫ በአንዳንድ የሀገሪቱ አካባቢዎች በጸጥታና የይገባኛል ጥያቄ በሚነሳባቸው አካባቢዎች ምርጫ ያልተደረገ ሲሆን እስካሁንም ምርጫ ያልተካሄደባቸው ቦታዎች አሉም ተብሏል። ወራት በቀሩት በዘንድሮ ሀገራዊ ምርጫም ግጭት ውስጥ ባሉና የጸጥታ ችግር ባለባቸው አካባቢዎች ቦርዱ ምርጫ ሊያካሄድ የሚችልባቸውን አማራጮች በግልጽ አላስቀመጠም ነው ያሉት። ሆኖም የኔትወርክ አገልግሎት ያለባቸውን ቦታዎች ለመለየት ጥረት ማድረጉንና የምርጫ ጣቢያዎችን ማቋቋም የሚቻለው 3G፣ 4G እና 5G የኢንተርኔት አገልግሎት ባለባቸው አካባቢዎች እንደሆነ የጠቀሱ ሲሆን ነገር ግን ይህን አገልግሎት እያገኙ ነው በተባሉ የተወሰኑ አካባቢዎች ጭምር አገልግሎቱ በተግባር እንደሌለ ሰብሳቢዋ መጥቀሳቸውን ተሳታፊዎች ተናግረዋል። የውይይቱ ተሳታፊዎች እንደገለጹት ግጭት ባለባቸው አካባቢዎች በኢንተርኔት በመታገዝ ምርጫውን አካሂዳለሁ የሚል ፍንጭ አልተሰጠምም ነው ያሉት። ዶክተር ራሄል እንደገለጹት መረጃ እያሰባሰብን ነው፣ መጀመሪያ እናንተን አነጋግረናል፣ ከዛም ባለድርሻ አካላትን እናነጋግራለን ነው ያሉት። ባቀረበው ረቂቅ የጊዜ መርሃ ግብር ላይ ከውሳኔ ላይ የተደረሰበት ሁኔታም የለም ብለዋል። ገዢው ብልጽግና ፓርቲ በበኩሉ ቀድሞ በአገሪቱ የነበረውን የማይመች ሁኔታን በመቀየር ሰፊ የዴሞክራሲ ምህዳር እየፈጠረ መሆኑንም ገልጸዋል። የብልጽግና ፓርቲ ምክትል ሊቀመንበር የሆኑት አቶ አደም ፋራህ ይህን ያሉት በባህር ዳር ከተማ በተካሄደ ከፖለቲካ ፓርቲ የጋራ ምክር ቤት አባላት ጋር በተደረገ ምክክር ወቅት ነው። ባለፈው ሳምንት ምርጫ ቦርድ ከፖለቲካ ፓርቲዎች ጋር ባካሄደው ውይይት የምርጫው መራዘምና አለመራዘም ጉዳይ በቀጥታ አልተነሳም። የውይይቱ ትኩረት ከምርጫው በፊት ሊከናወኑ ይገባል ባሏቸው ወሳኝና አንገብጋቢ ሀገራዊ ጉዳዮች ላይ ነበር። አስቻይ ሁኔታ ተፈጥሮ ምርጫው በጊዜ ይካሄድ የሚል አቋም ነው ያለው ያሉት የእናት ፓርቲ የውጭ ግንኙነት ኃላፊ አቶ ጌትነት ጦርነቶች በድርድር እንዲቆሙ፣ በአማራና በኦሮሚያ የሚካሄዱ ግጭቶች በገለልተኛ ወገን ድርድር እንዲደረግና እንዲቋጭ መጠየቁንም ገልጸዋል። ምርጫው በየ5 ዓመቱ ማካሄድ የግድ ነው ያሉት ዶክተር ራሄል ባፌም ፓርቲያቸው ገዢው ፓርቲ ለአንድም ቀን እንዲቀጥል እንደማይፈልግና ህጋዊም አለመሆኑንም ገልጸዋል። ጥያቄያችን በአስቸኳይ ጠበንጃ ይዘቅዘቅ፣ ግጭት ይቁም፣ በየቦታው ያሉ ሰላም አሰናካዮችና የህዝብን ደህንነት ስጋት ላይ የጣሉ ነገሮች የመንግስት ቀዳሚ ጉዳዮች ናቸው። መንግስት ይህን ህገ መንግስታዊ ግዴታውን እንዲያስፈጽም ነው በቅድመ ሁኔታ እየጠየቅን ያለውም ብለዋል። የኢዜማው አቶ ዋሲሁን ተስፋዬን በበኩላቸው ምርጫ የምናካሂደው የጊዜ ሰሌዳውን ለማሟላት ባለመሆኑ የህዝብን ውክልናና የምርጫ መስፈርቶችን ያሟላ መሆን እንዳለበትም አረጋግጠዋል። ምርጫው ይራዘም የሚል አቋም ለመያዝ ጊዜው አሁን አይደለም ያሉት አቶ ታጠቅም እስከዚያ ድረስ ውሳኔዎችን ለመወሰን የሚያስችሉ መደላደሎችን መፈጠር አለባቸውም ብለዋል። ስድስተኛው ሀገራዊ ምርጫ በኮቪድ ወረርሽኝ ምክንያት በአንድ ዓመት ተራዝሞ መካሄዱም አይዘነጋም። የምርጫ መራዘም ህገ መንግስታዊ አይደለም በሚል በአገሪቷ ለተከሰተው ደም አፋሳሽ ጦርነት መነሻ ምክንያቶችም አንዱ ሆኗል። የኢትዮጵያ ህገ መንግስት ምርጫ በ5 ዓመቱ መካሄድ እንዳለበት የሚደነግግ ሲሆን በህዝብ ሳይመረጥ ስልጣን ላይ የቆየ መንግስት ህጋዊም አይደለምም ተብሏል። በወቅቱ የፌዴራል ጠቅላይ አቃቢ ህግ ምክትል አቃቢ ህግ የነበሩት ጌዲዮን ጢሞቴዎስ ህገ መንግስታዊ ስርዓቱ ሳይፋለስ ምርጫ ለማካሄድ ህገ መንግስትን እስከ ማሻሻል የሚደርሱ የመፍትሄ አማራጮችን አስቀምጠው ነበር። የምርጫው መራዘም በአንዳንድ ፖለቲከኞች ዘንድ የሽግግር መንግስት ይቋቋም የሚሉ ጥያቄዎች እንዲነሱ በር የከፈተ ሲሆን የኦሮሞ ፌዴራላዊ ኮንግረስን ጨምሮ ራሳቸውን ከምርጫ ያገለሉ ፓርቲዎችም ነበሩ። ከ5 ዓመት በኋላም የዘንድሮውን ምርጫ ማካሄድ የሚያስችል ሁኔታዎች በአገሪቱ ውስጥ እንደሌለ የፖለቲካ ፓርቲዎች እየገለጹ ነው። የምንመራውም ኢትዮጵያን ነው። በመከራ ውስጥ ያለውን የኢትዮጵያን ህዝብ
ነው የሚሉት አቶ ታጠቅ ምርጫ በባህሪው የተረጋጋ ሁኔታን የሚፈልግ በመሆኑ የትኛውም ቦታ ላይ ያሉ ግጭቶች መፈታት አለባቸው ብለዋል። ቅድሚያ የሚሰጠው የማህበረሰቡ ሰላም ነው። ይህንን ሳናረጋግጥ ምርጫ ማካሄድ በቤንዚን ላይ ክብሪት እንደ መርጨት ነውም ሲሉ አክለው ስጋታቸውን ገልጸዋል። በኢትዮጵያ በተለያዩ ክልሎች የሚካሄዱ ግጭቶችን ለማስቆም መንግስት የህግ ማስከበር እርምጃ እየወሰደ እንደሆነ በተደጋጋሚ ሲገልጽ የቆየ ሲሆን ለታጣቂ ቡድኖች የሰላም ጥሪዎችንም ሲያቀርብ ተደምጧል። ሆኖም እስካሁን ይህ ነው የተባለ ውጤት አላስገኘም። በተለይ በአማራ ክልል ያሉ ግጭት ተባብሶ መቀጠሉ እየተነገረ ነው። ታዲያ የወራት ዕድሜ በቀረው ምርጫ ለዓመታት ጥረት ሲደረግበት የቆየውን ሰላም በአጭር ጊዜ ማምጣት ይቻላል ወይ ተብለው የተጠየቁት አቶ ታጠቅ ምርጫም ስለተደረገ ለውጥ አለ ማለት አይቻልም፣ ሁሉም ነገር አብቅቷል ማለት አይቻልም ብለዋል። ምርጫ በራሱ ሌላ ችግር ይዞ እንደሚመጣ ታስቦ በውይይት መፍትሄ ማምጣት እንደሚያስፈልግም ገልጸዋል። የእናት ፓርቲ አመራር አቶ ጌትነትም ጊዜው አጭር ቢሆንም መንግስት ቁርጠኛ ከሆነ ያለውን አገራዊ ሁኔታ ማስተካከል ይችላል የሚል እምነት ነው ያላቸው። ሰላማዊ ሰዎች በድሮንና በከባድ መሳሪያ ይገደላሉ፣ በወጡበት የሚታገቱ ሰዎች አሉ። ስለ ዴሞክራሲ ለማውራት መሰረት የለም። ይህ ባልሆነበት ሁኔታም ስለ ምርጫ ማውራት ቅንጦት ነውም ብለዋል። በአዲስ አበባ ውስጥ እንኳን መሰብሰብ አይቻልም፣ በገዛ ቢሮአችን መሰብሰብ ተከልክለን ያለነው የሚሉት ዶክተር ራሄል መንግስት ቁርጠኛ ከሆነ ባሉት ጊዜያት ሰላም ማምጣት ይችላል የሚል ጠንካራ እምነት አላቸው። የፖለቲካ ጥያቄዎች ምላሽ ማጣት ነው ሰዎችን ጫካ ያስገባው። ጫካ ውስጥ የተወለደ ወይም ከጫካ የመጣ የለም። በመሆኑም መንግስት ይህንን የፖለቲካ ጥያቄ በቅንነትና በቁርጠኝነት መመለስ ከቻለ መፍትሄ ይገኛልም ብለዋል ዶክተር ራሄል። ለዚህ ደግሞ ተአማኒ የሆኑ አካሄድ ከመንግስት ይጠበቃል። ይህን ካላደረገ ሳንፈልግ ቢሆን ችግር ውስጥ እንገባለን ሲሉም አክለው ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኮቪድ ወረርሽኝ ምክንያት የምርጫ መራዘም በፌዴራል መንግስትና በትግራይ ባለስልጣናት መካከል የተፈጠረው አለመግባባት እንዲካረር ምክንያት ሆኗል። ምርጫው ለ1 ዓመት መራዘሙን አገሪቷን ለ30 ዓመት ገደማ ሲመራ በነበረው ኢህአዴግ ውስጥ ጉልህ ሚና በነበረው ህዝበ ወያኔ ሓርነት ትግራይ ህወሓት ዘንድ ተቀባይነት አልነበረው። በዚህም ምክንያት የትግራይ ክልል ከህግ ውጭ ነው የተባለውን የራሱን ክልላዊ ምርጫ ያካሄደ ሲሆን ይህ በፌዴራል መንግስትና በህወሓት መካከል የነበረውን ፍጥጫ በማካረር በወራት ውስጥ ደም አፋሳሹ ጦርነት እንዲቀሰቀስ ምክንያት ሆኗል። ጦርነቱ ወደ አማራና አፋር ክልል ተስፋፍቶ በመቶ ሺዎች የሚቆጠሩ ሰዎችን የቀጠፉ ሲሆን ከሰው ህይወት መጥፋትና ከንብረት ውድመት ባሻገር ያስከተለው ኢኮኖሚያዊና ፖለቲካዊና እንዲሁም ማህበራዊ ቀውስ እስካሁንም ድረስ መፍትሄ አላገኘም። በግጭት ውስጥ የቆየው ኦሮሚያ ክልል ከቅርብ ጊዜ ወዲህ ተደጋግመው የሚሰሙ የጸጥታ ችግሮች አሁን ላይ ጋብ ቢሉም የሰላም ሁኔታው ግን ወደ ቀድሞው አልተመለሰም። ግጭቶች ተጠናክረው በቀጠሉበት የአማራ ክልልም ባለፉት 2 ዓመታት የጸጥታ ችግር ውስጥ የሚገኝ ሲሆን በክልሉ በርካታ አካባቢዎች ውስጥ ማህበራዊ አገልግሎቶችና መደበኛ እንቅስቃሴዎች ተስተጓጉለው ቀጥለዋል።